መርማሪ ማሁል ክፍል 35 ቀጥሏል። የባለፈው ጥያቄ መልስ ሮም ካላችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ሁላችሁም በመመለስ ተሳተፉ። ዛሬ በማሁልና በቬሮኒካ መካከል የመጨረሻው ጦርነት ይደረጋል። እንደተለመደው ማን ሊያሸንፍ እንደሚችል ቀድማችሁ ሳታዩ በኮመንት ጻፉ። እና ማሁል ያሸንፋል የምትሉ የማሁል ደጋፊዎች ላይክ እና ሰብስክራይብ ታደርጋላችሁ። አደገኛ የሆነው ሚሽን ተጀምሯል። ማሁልና አሊያ ቤት ውስጥ ማስረጃ እየፈለጉ ነው። ምን እሱ ብቻ ሊያና እና አዲም ሲስተማቸውን ክራሽ ለማድረግ እየሞከሩ ነው። ሶፊያና ዞያ ደግሞ በቪዲዮ እየተከታተሉ ነው። አንድ ስህተት ከተፈጠረ ሁሉም ነገር ሊያበቃ ይችላል። አለቃ፣ የተቆለፉ የዝውውሩ መረጃዎችን አግኝቻለሁ። ነገ ብዙ መሳሪያዎች በህንድ ወደብ በኩል ይገባሉ። ሊያና ጀግና እኮ ነሽ። ፊልም ላይ እንደሚታየው ነው የሆንሽብኝ። አዲ ኮሜዲያን ካራክተር ነው ክብኝ። እናንተ ሰዎች ስራ ሲጨርሱ ትቀልዳላችሁ። አሁን ወደ ስራ ተመለሱ። እሺ አለቃ፣ ወደ ሲስተማቸው ቫይረስ ለመላክ እየሞከርኩኝ ነው። ከተሳካልኝ ሙሉ የእቃቸው ዝውውር ይከሽፋል። ጥሩ፣ የእቃ መርከባቸውን ነው የምናበላሸው። አለቃ፣ ይሄ የሳይንቲስቱ ምርጥ እቃ ነው። ሳይለንት ሞድ ያለት ይመስለኛል። ድምጽ የለም ግን ቡም ይፈነዳል። ከሰዓቱ በፊት ቡም ቢልስ? ከዛ በኋላማ ከቬሮኒካ ጋር ወደ ክለብ ሄዳለሁ። አሊያ ካልቢ በቃል በቃ ቦምቡን በትክክለኛው ቦታ አስቀምጪ። እሺ አለቃ። ኦህ ኖ፣ ሲስተማችን ችግር አጋጥሞታል። ቤታችንን ሀክ ያደረገው ሰው አለ። ማሁል ነው ብለሽ ነው? ግን እኮ ወደዚህ ሊገባ አይችልም ብለሽ ነበር። አዎ ብዬ ነበር፣ ግን አይደለም። አሁን እዚህ ሊረብሸን መጥቷል። እሱ እዚህ ቅዴል ሊያከሽፍ መጥቷል። ማይክል፣ ሁሉንም መውጫዎች ዝጋ። ማንም ሰው በህይወት መውጣት የለበትም። ጃክ ደግሞ ከመርማሪ ቡድናቸው ውስጥ የሆነ ሰው መረጃ እያወጣ እየሰጠ ሊሆን እንደሚችል ተጠራጥሯል። ጄሚና ዶክተሯን ወደ ኦፊስ ከላከ በኋላ እሱ ወደ ካፌው ገባ። ከዛ የጠረጠረውን ለማኝ ሰውዬ መከታተል ጀመረ። ግን ሰውየውም እየተከታተሉት እንደሆነ በመጠርጠር መኪና ውስጥ ገብቶ ሄደ። ጃክም ጊዜ ሳያጠፋ አጠገቡ ያገኘው ሞተር ወስዶ ሄደ። ሌባ! አረ የኔ ሞተር ነው። ጃክ በፍጥነት እየነዳ ቢጫዋን መኪና ለመያዝ ሞከረ። ከዛ ሞተሩ ነዳጅ ጨረሰበት። ወይኔ ሊያመልጠኝ ነው። ሉካ ደግሞ ወደ ሙዚየሙ ደረሰ። ሙሉ ሙዚየሙ በመስታወት ነው የተሰራው። እንዴት ልንሰርቅ እንችላለን? አየህ፣ ለዚህ ነው ራሴን የሃኪንግ ንጉስ ያልኩት። እነዚህ ዲጂታል መስታወት ናቸው። ሃክ አድርጌ በፌክ ቪዲዮ ቀይሯለሁ። ከዛ ሁሉም ከውጪ ይታያል ማለት ነው። ኩካ ዲጂታል መስታወቱን ሃክ ካደረገ በኋላ በፌክ ቪዲዮ ቀየረውና ኖርማል አስመሰለው። ጠባቂዎቹም ከውጪ ሲያዩ ሁሉም ነገር ሰላም ይመስላል። ከዛ ኩካና ሉካ ሰዎቹን አንድ ቦታ አድርገው በማስፈራራት ዘርፈው ወደ መኪናቸው ገቡና ፌኩን ቪዲዮ አጠፉት። ጠባቂዎቹም እንደተሸወዱና እቃውም እንደጠፋ አዩ። ነገር ግን ወዲያው ጄሚና ሳንጃና ሲደርሱ ጃክም ደግሞ መጣ። ሙሉ ሙዚየሙ በመስታወት ነው። ታዲያ ሌቦቹን እንዴት ማየት አቃተን? አለቃ፣ ይሄ ዲጂታል መስታወት ነው። ይሄ ማለት ሃክ አድርገው በውሸት ቪዲዮ አታለሉን ማለት ነው። ስማርት ሌቦች ናቸው። እነሱን ለመያዝ ጨዋታውን እንጀምር። አሊያም ደግሞ ዳክያርድ ውስጥ ቦምቦችን እያጠመደች ነበር። አለቃ፣ በቃ መውጣት አለብን፣ አለበለዚያ ቦምቡ ሁሉንም ዶክመንት መሰብሰብ አለብን። የዝውውሩ መረጃ ነው። ይህን ማድረግ ከቻልን ስለ ቬሮኒካ ትልቅ የሆነ መረጃ ይኖረናል። አለቃ፣ ለስሙ እኮ ቦምቦቹን አስቀመጥኳቸው፣ ግን ቦምብ የማክሸፍ ምንም ችሎታ የለኝም ባይገርምህ። ይሁን ግን አሁን ሰዓቱ የትምህርት አይደለም።
ቬሮኒካ ቤቱ ከፈነዳ እኮ የዕቃ ዝውውሩም ይከሽፋል። በቃ ዝውውሩን እርሰው። ማሁል በፍጹም በህይወት እንዲወጣ አልፈልግም። ከዛ ቬሮኒካ እንቅስቃሴ እያየ የሚተኩሰውን መሳሪያ አስጀመረችው። አለቃ ይሄ ነገር የቪዲዮ ጌም ይመስላል። እያንዳንዱ እንቅስቃሴ ላይ ፒው ፒው ነው የሚያደርገን። አዲ ይሄ መሳሪያ ስለማጥፋት ምን ታስባለህ? አለቃ 90% የሚሆነውን አሳክቻለሁ፣ ግን የቬሮኒካን ሲስተም ሊከላከል ይችላል። ችግር የለውም። ወደ ፋይሮል ሲስተማቸው ልገባ ነው። ትንሽ ሰከንድ ብቻ። ይሄ መሳሪያ ቶሎ ይመስለኛል። የማጂክ ሰዓት ደስ ሲል ይሄ መሳሪያ ኦፕቲካል የሆነ ኢሉዥን በመፍጠር አንዳንድ ታይ ያደርጋል። አካባቢውን መስካን ካደረገ በኋላ ካለው ሁኔታ ጋር በማመሳሰል ለመደበቅ ይረዳል። ስለዚህ ልክ እንደ ሃሪ ፖተር ፊልም ልንሆነው አይደለም። ይሄ የሚሰራው በጥንቃቄ ከቆምን ነው። የምንንቀሳቀስ ከሆነ ግን አይሰራም። ልንታይ እንችላለን። አለቃ ፈራውኒ ልደንስ ነው። ዝም በይ አሊያ፣ ድምፅ አያስፈልግም። አለቃ በአንተ ግራ በኩል መውጫ አለ፣ ግን ብዙ ጠባቂዎች ከበውታል። አዲ የቬሮኒካን አላርም ሲስተም አጭሆውና ጠባቂዎች ወደ ተሳሳተ ቦታ እንዲሄዱ አድርግ። ፌክ አላርም ተሳክቷል አለቃ። ጠባቂዎቹም የውሸት አላርሙን በሰሙ ጊዜ ወደ ተሳሳተ ቦታ እየሮጡ ሄዱ። አለቃ እንዳንተ ስማርት ለመሆን መድኃኒት አለ እንዴ? በእያንዳንዷ ሰከንድ ልብ እየመታ ነው። ሚሽናችን ላይ ትኩረት አድርጊ። እያንዳንዱ ነገር በቬሮኒካ ቀጥ እየሄደ ነው። ክራይፕቶንም ሰርቀናል። ሚሊዮን ወርቆችም ባኑ እና ግን ቆይ ዶክተሯስ ምን ልናደርጋት ነው? ዶክተሯን ለትንሽ ጊዜ አቆዩት። ያቺ የውሸቷ ዶክተር ጄሚኒና ጃኪን ካገደላቸው በኋላ ባይሆን እንለቃታለን። ጎሃ ቬሮኒካን ለማናገር ሞክሬ ነበር። እቃዎቹ መዘዋወር ሲጀምሩ እኛም መሄድ አለብን። ስለዚህ ዲጂታል ሙዚየም ትንሽ ሰዎች ብቻ ነው የሚያውቁት። እንዴት ሉካና ኮካ ሊያውቁ ቻሉ? ደሞም እየተከታተልኳቸው እንዴት ከጅል ያመልጡ ቻሉ? ይሆን የታቀደ ነገር ያለ ይመስለኛል። ቀጣዩ ዘረፋ ሴክተር 8 ላይ ነው። ሴክተር 8? እንዴትና ለምን? ዶክተር ሳንጃና ስለያዝነው ሚሽን ግድልሽ እየሆነች ነው። ትኩረት አትሰጥም። እቺን ሴት ግን በጣም እየተጠራጠርኳት ነው። ደሞም ከዚህ በፊት እንደዚህ ሆነ አታውቅም እኮ። ዶክተር ሳንጃና ማሁል ሙምባይ ውስጥ እንዴት ነው? ሁሉም ሰላም ነው? አዎ ሙምባይ ሰላም ነው ሁሉ። ማሁል ያለው ሙምባይ ሳይሆን ጎሃ ነው። እሷ ግን ተሳሳተች። እሺ ዶክተር የምትወጁን ቡና እንግዛ። ቬሮኒካ ዳጊያርድ ውስጥ የተፈጠረውን ቃጠሎና ፍንዳታ ያየች ሲሆን የሷ ጠባቂዎችም ደግሞ ማሁልና አሊያን ሁሉም ቦታ እየፈለጓቸው ነው። ማሁልና አሊያ በጭሱ ምክንያት ጠባቂዎቹን ማየት እያቃታቸው ነው። ማሁል ከዚህ ቦታ በህይወት መውጣት የለበትም። ፈልጋችሁ አግኙትና ገደሉት። አለቃ ሁሉም ቦታ ጭስ አለ። ምንም ሊታየን አልቻለም። ሲጀመር እናንተ ጥቅም አልባ ናችሁ። እርግጠኛ ነኝ እሱ እዚህ ነው ያለው። አለቃ ቬሮኒካ በጣም ሳትወደን አልካደችም። በደንብ እየፈለገችን ነው። ባክሽ ወዳን አይደለም፣ ጦርነት ነው ጉዳዩ። ማሁልና አሊያ ከቬሮኒካ እየተደበቁ ነው። እና ግን እስከ መቼ እንደዚህ ይደበቃሉ? አለቃ ለምንድን ነው ትከሻዬን እየሞቀኝ ነው? ዝም በይ፣ ድምፅ አትፍጠሪ። ወይኔ ጉዳችን፣ ልብሳችን እየነደደ ነው። በስተመጨረሻ አገኘሁ ማሁል። አለቃ እቺ ሰው ናት ወይስ ስፓይደርማን? እንዴት ነው የምትፈጥነው? አሊያ አሁን ሰዓቱ የቀልድ አይደለም። እሷ አስፈሪ ናት።
ዶክተር ሳንጃና ይሄው የምትወጂው ቡና? አመሰግናለሁ ጃክ፣ ደስ የሚል ቡና ነው። አሁን አገኘሁሽ። ዶክተሯ በፍጹም ቡና አትወድም ነበረ። እቺን ሴት መከታተል አለብኝ። እቺ ትክክለኛዋ ዶክተር አይደለችም። ትክክለኛዋ አደጋ ላይ ናት ማለት ነው። ጃክ ለጄሚ ሁሉንም ነገር አስረዳውና ከዛ የውሸቷን ዶክተር ሳንጃና መከታተል ጀመሩ። እየተከታተሏትም ከቤቷ አጠገብ ደረሱ። አለቃ፣ ጠባቂዎቹ ብዙ ናቸው። ያለ ቅድም የምንሄድባቸው ከሆነ መያዛችን አይቀርም። ከቤቱ በላይ የሆነ ነገር ያለ ይመስለኛል። እንደምንም ብላይ ወደ ላይ ለመውጣት ከቻልን ምናልባት እናገኛታለን። ደስ የሚለው ነገር ይሄ መሳሪያ ቤት ውስጥ ያሉ ካሜራዎቹን ለ30 ሰከንድ ያጠፋል። ይሄ በቂ ጊዜ ነው ብዬ አስባለሁ። ሁለቱ መርማሪዎችም የውሸቷን ዶክተር ከያዟት በኋላ ትክክለኛውን ዶክተር ሳንጃናን አዳኗት። በጣም ጥሩ። ከትንሽ ደቂቃዎች በኋላ ይሄ ጨዋታ ያበቃል። በስተመጨረሻም ማሁልና ቬሮኒካ ፊት ለፊት ተፋጠጡ። ማሁል ተደብቀህ ነበር፣ ግን አታመልጥም። አሁንም ተመሳሳይ መሳሪያ ነው የምትጠቀመው? አንቺ ዋው አለቃ፣ ያኔም እንደሷ መሳሪያዎችን የሚፈልግ ይመስለኛል። ደስ ሲል በጣም ጥሩ። የሳይንቲስቱ መሳሪያዎች በትክክለኛው ሰዓት ነው የተገኙት። ዋው አለቃ፣ ጥሩ መሳሪያ ግን ለኔ የለኝም። ለምን አልተሰጠኝም? እስከመች ትከላከላለህ? እንደሆነ ከኔ እጅ አታመልጥም። ችግር የለውም፣ ለአንቺ በቂ ነኝ። ዋው አለቃ፣ በልጅነት የጃኪ ቻን ፊልሞች ያየ ትመስላለህ። የሱ ችሎታን ያለ አሊያ ድብድቡ ላይ ብቻ ተኩሬ። እሺ እንዴት መደባደብ እንዳለብሽ ታውቂያለሽ ወይስ መሮጥ ብቻ ነው የምታውቂው? አንተም እኮ እየሸሻኸኝ ነው። ታያለህ፣ መሬት ላይ አፋርቀሃለሁ። ለምን ብረት አነሳሽ? በእጅሽ አጋጥሚኝም ጀግና ኮሽ። አረ መቼም ማይክል እንደሆነ ለአንተ በቂ ነኝ። ሁለታችሁ መጨረሻችሁ ነው ዛሬ። አዳምጠኝ፣ ዝም ብለህ እኮ ነው የለፋኸው። ካሁን በኋላ አይለመድህም አይደል? ጋርዶቹ በሽጉጥ አሊያንና ማሁልን ከበቧቸው። አቁም፣ ይሄ የኔ ጨዋታ ነው። በእኔና በማሁል መካከል ብቻ ነው። ማንም መሀላችን እንዳይገባ። ስለዚህ ለኛ ክብር አለሽ ማለት ነው? አይደለም ማሁል፣ በራሴ እጅ እንደማሸንፍ ላሳየህ ነው። የምታሸንፈኝ ይመስልሃል ማሁል? ማሸነፍ ወይስ መሸነፍ? እሱም በኋላ እናወራለን። አሁን መርከቦች ሲፈነዱ ቬሮኒካ ሁሉም መርከቦቿና ዶክመንቶቿ ሲቃጠሉ አይታ ደነገጠች። በጣም ጥሩ እየሄደ ነው።
ቬሮኒካ አሁን ጌም ኦቨር። ግን አንድ መርከብ ይቀረናል። ዛሬ ጉሃ ውስጥ ለኛ ደስ የሚል ቀን ነው። ቀልዱን ተው እባክህ፣ ስራህን ስራ። ማሁል ልናመልጠህ ምንም አልቻልንም። ሁሉንም ኔትወርካችንን አበላሽተሃል። ግን እንዴት እናድርግ? በጣም ቆይ ኢቲኩ የውሸቷ ዶክተር ነች። ትክክለኛዋ ሴት ገባች። ምን ተፈጥሮ ነው? እንዴት ተፈጥሮ ነው? መቼ ነው የተፈጠረው? አሁን ለቬሮኒካ ምን ብዬ ልነግራት ነው? ተኩሱባቸው፣ ግደሏቸው። ማሁል በህይወት እንዲወጣ አልፈቅድም። ጠባቂዎቹ ማሁልና አሊያ ላይ ተኩሱ ከፈቱባቸው። ግን በድንገት አለቃ ኧረ ምንም እየታየኝ አይደለም። ምንድነው ደግሞ የተፈጠረው? ሚሽን ኮምፕሊት አለቃ። ሁላችሁም ደህና ናችሁ? ጥሩ ስራ ሶፊያ፣ አሁን እንሂድ። ማሁልና አሊያ ቬሮኒካን ካጠቋትና ካፈነዱባት በኋላ ከዛ ቦታ ላይ ሄዱ። ቬሮኒካም ሁሉንም ዕቃዎቿን አይኗ እያየች አጣች። ማሁል ታያለህ፣ ይህ ገና ጅማሬ ነው። እኔን ለመታል የሞከርክባቸው ጊዜያቶች ብዙ ናቸው። ቀጣይ ጊዜ በህይወት እንድትኖር አልፈቅድልህም። እና ቬሮኒካ መሸነፏን አምና የምትቀበል ይመስላችኋል ወይስ ድጋሚ ትመጣለች? ዓለምን ማዳን የተሰኘውን ክፍል በዚህ ፈጽመናል።